السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد زاري من ملكته سلسال مستنيا درساتنا الإمام النووي رحمه الله በዚህ ኪታብ ውስጥ የተለያዩ ተርጊብና ተርሂብ የሚያደርጉ ርዕሶችን እያከታተሉ ያመጣሉ። በሙቀዲማው ስር የተዘረዘሩ በርከት ያሉ ባቦች አሉ። በዚህ ሙቀዲማ ስር ከጠቀሷቸው ባቦች ንዑስ ርዕሶች ውስጥ 38ኛ ርዕስ ላይ ነው ያለነው። ባቡ ውጁብ አምሪሂ አንድ ሰው ማዘዙ ግዴታ እንደሆነ የሚመለከት ነው። ውጁብ ግዴታ እንደሆነ አምሪሂ ማዘዙ ማንን አህለሁ ቤተሰቡን ማዘዙ ግዴታ እንደሆነ የሚመለከት ነው። አህለሁ ዘውጀተሁ ሚስቱን ማዘዙ ወአውላደሁ ልጆቹን አልሙመይዚና የለዩ የሆኑ አልሙመይዚና የለዩ የሆኑ ለአቅመ ማስተዋል የደረሱ ማለት ነው። ወሳኢረ መን ፊ ረዕየቲሂ እንደዚሁም ወሳኢራ ሌሎችንም ቀሪዎችንም መን ፊ ረዕየቲሂ በሱ ጥበቃ ስር ኃላፊነት ስር ያሉ ሰዎችንም እንደዚሁ ቢጣዓቲላሂ ተዓላ ከፍ ያለው አላህን በመታዘዝ ላይ ማዘዙ ግዴታ እንደሆነ የሚመለከት ርዕስ ነው። ውጁብ አምሪሂ ማዘዙ ግዴታ ነው። ከጥፋት መመለስ ግዴታ በሆነ ነገር ላይ ማስተማር ማዘዝ ሚስቱን ልጆቹን የትኞቹን አልሙመይዚን ተምይዝ ደረጃ የደረሱ ተምይዝ በስንት ነው የሚደረሰው? በሰባት ዓመት አልሙመይዚን ወሳኢረ መን ፊ ረዕየቲሂ ቢጣዓቲላሂ ተዓላ ወነህይህም እነሱም መከልከልም ዐኒል ሙኻለፋ ከመጻረር ሸሪዓን ከሚጻረር ተግባር ወተእዲቢሂም ስርዓት ማስያዝም እንደዚሁ ወመንዕህም መግታት መከልከልም ሚን ኢርቲካቢ መንሂይን ዐንሁ ወይም ዐን ኢርቲካቢ መንሂይን ዐንሁ ከተከለከለ ነገር ማቀብ መከልከልም በሱ ላይ ግዴታ እንደሆነ የሚመለከት ነው። ሙስሊም ቤተሰብ ውስጥ ምን አገባኝ የሚል ነገር የለም። የልጆቹ የቤተሰቡ ደህንነት ይመለከተዋል። ሌሎችም እንደዚሁ የማህበረሰቡ ክፍሎች የሚያያቸውን መጥፎ ነገሮች የመናገር የማስተማር ሰዎችን የመመለስ ኃላፊነት አለባቸው። አባት ደግሞ በቤቱ ላይ የበለጠ ግዴታ አለበት። ቃል አላሁ ተዓላ ከፍ ያለው የላቀው አላህ እንዲህ ይላል፣ ወእሙር አህለከ ቢሰላቲ ወስጠቢር ዐለይሃ ወእሙር አህለከ ቤተሰብህን እዘዝ ቢሰላቲ በሶላት ይላቸዋል ነቢዩን ሰለላሁ ዐለይሂ ወሰለም። ለስታቸው የመጣ ትእዛዝ ሌሎችንም ይመለከታል። ወእሙር አህለከ ቢሰላቲ በሶላት ወስጠቢር ዐለይሃ በሷ ላይም ጽና ታገስ በሶላት ላይ። ስለዚህ በሶላት ቤተሰብ እርስ በርሱ አደራ የመባባል የመመካከር ግዴታ አለ። ዝም ብሎ መተላለፍ የለበትም። ቤተሰብ በዚህ ደረጃ እያንዳንዱ የራሱን ለማቃናት ቢጥር ማህበረሰብ ጤነኛ የሆነ ማህበረሰብ እንዲኖር እንዲገነባ ትልቅ መሰረት ተጣለ ማለት ነው። ወቃለ ተዓላ አሁንም ከፍ ያለው የላቀው አላህ ምን ይላል? ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሆይ ቁ አንፉሰኩም ቁ ጠብቁ አንፉሰኩም ነፍሶቻችሁን ራሳችሁን አትርፉ አድኑ ከአላህ ቅጣት ከጀሃነም እሳት ራሳችሁን አድኑ። ወአህሊኩም ቤተሰባችሁንም እንደዚሁ ናረን እሳትን ጠብቁ ከእሳት ጠብቋቸው። ወቁዱሃ الناس والحجارة ያቺ እሳት ወቁዱሃ መቀጣጠያዋ ማገደዋ እሳትና ድንጋይ የሆኑ ድንጋይን የምታቃጥል የምትለበልብ የሆነች عليها ملائكة غلاظ በሷ ላይ ኃይለኛ ከባድ የሆኑ ሽዳድ ኃይለኛ የሆኑ መላእክት በሷ ላይ ይመደባሉ። ላ ያዕሱነ አላህ ማ አመረሁም
አላህን በዛ ላይ ባዘዛቸው ጉዳይ ላይ ቅንጣት ታክል የማያምፁ ውልፍት የማይሉ ወይፈعلون ما يؤمرون የታዘዙትን የሚፈጽሙ መላእክት ያሉባት የሆነችን ጀሃነምን እሳትን ተጠንቀቁ ራሳችሁን ተጠንቀቁ ቤተሰባችሁንም ጠብቁ عن أبي هريرة رضي الله عنه قال كأبو هريرة يزو سماته عبد الرحمن بن صخر قال اندهالو أخذ الحسن ابن علي يا نبي صلى الله عليه وسلم يلج لجهنوت الحسن بن علي يازو أنستو رضي الله عنهما ولتن ما الله يودد الله جونا باتنم لجنم ولتم صحابي سلهون تمرة يتمر فرين أنستو من تمر الصدقة كصدقة تمر كصدقة كزكاة تمر أنستو لبلو فصناتشو فجعلها في فيه آفاتشو لا يدرقوات لبلو فقال رسول الله صلى الله عليه وسلم يا الله ملك تنيا بزهن جزين دي هالو كخ كخ هالو كخ كخ على فلو ملك تو يمتعل لك تف تف كاكا كاكا بلو لجوج ولا جوج لجوجن كقشاشا ነገር ለማስጠንቀቅ የሚሞክሩበት አይነት ቃል ነው كخ كخ ارمي بها ورورات أما علمت አላወቅም ምን أن لا نأكل الصدقة إن زكاة دمان بلا صدقة دمان بلا ألاوكم مني متفق عليه بخاري ومسلم يتسمى مبت زجبان وفي روايتين بل لا زجبا دقمو أن لا تحل لنا الصدقة لنيا صدقة دمات فكأدلن ألاوكم مني بلو النبي صلى الله عليه وسلم لحسن دي هنا ملك تستلالفو حسن جنهز أناتشو كخ የሚባሉበት ገና ለማናገር እንኳን በማይቻልበት እድሜ ገና ህፃን ናቸው ማለት ነው በዚህ መጠን ያስተማሩ ከስር وقوله كخ ሚለው كخن يقال باسكان الخاء خاء بسكون بمادرج كخ بمالت ويقال بكسرها بكسر من እንደዚሁ ትነበባለች مع التنوين بتنوين مالت كخن وهي ارسا كلمة زجر ما استنقق ايهونج مملش ايهونج قالناش للصبي لهزان عن المستقذرات وشاشا كهونو ويم صياف كهونو ነገሮች ሰዎች ከሚጸየፋቸው ነገሮች ለማስጠንቀቅ አፈር ሲበላ ሊሆን ይችላል ሌላ ቆሻሻ ነገር ሲነካ የሚባል ቃል ነው عن المستقذرات وكان الحسن رضي الله عنه صبيا حسن بغزيو ሰብይ ነበሩ ህፃን ነበሩ ለዚያም ነው ከኽ ያሏቸው ካካ ካካ ብለው ለመመለስ ሞከሩ እዚህ ጋር አንድ ቃሉ ስላስታወሰኝ ሱዳን ውስጥ ይባላል ሰውየው ህፃን ልጅ አፈር ሲበላ ካካ ካካ እያሉ ይመልሱታል የሆነ ቦታ ወስደውት በጣም የሚያከብሩት ቦታ የቀብር ቦታ አፈር እያነሱ ሲበሉ ያያቸዋል ህፃኑ ካካ ካካ ይላቸዋል እያነሱ የሚበሉት ለህፃን እንኳን የሚያስከፍ ነገር ነው እየፈጸሙ ያሉት ቃሉ ስላስታወሰኝ ነው ጃነሳው ርዕሱ የሚገናኝ አይደለም طيب وعن ابي حفص عمر بن ابي سلمة كابو حفص تيزو كنياچو عمر سماچو ابن ابي سلمة يا ابو سلمة لج ابو سلمة اسم ነው ወይስ ምንድነው كونيانو عمر بن أبي سلمة عمر يا أبو سلمة لج أبو سلمة مانو عبد الله بن عبد الأسد عبد الله زولاية تكسوان ابن عبد الأسد ربيبي رسول الله صلى الله عليه وسلم يا الله ملك تنيا ربيبي هنا ربيب مالت يميستلج مالتنا كالي لا يتولد يميستلج يميستاتشو لج يمالج الناتو مانات أم سلمة مالته قال اندها لأبو حفص عمر بن أبي سلمة عمر حبشة وسطن يتولده يعني ودا حبشة تسدوا ينبروا صحابوች ውስጥ የዑመር ወላጆች ነበሩበት አቡ ሰለማና እናት ኡሙ ሰለማ እና ሐበሻ ውስጥ ነው የተወለዱት كنت غلاما ልጅ ነበርኩኝ غلام ማለት
ጡት ከሚጣልበት እድሜ ይዞ እስከ ላቅመ መጠን ላቅመ አዳም የሚደርስበት ያለው የጊዜ መጠን ጉላም ይባላል። አንዳንዴ ከዛም ከፍ ያለ ጉላም ተብሎ ሊጠራ ይችላል። የሚፈለገው ግን የጊዜ ገደቡ ይሄ ነው። كنت غلام ልጅ ነበርኩኝ في حجر رسول الله صلى الله عليه وسلم ከአላህ መልእክተኛ ጥበቃ እንክብካቤ ስር ሆኜ ምክንያቱም የዑመርን እናት ነብይ ሰለላሁ ዐለይሂ ወሰለም አግብተው ስለነበር ማለት ነው። ከሳቸው ክብካቤ ስር ሆኜ ከሳቸው ጥበቃ ስር ሆኜ ልጅ ነበርኩኝ። ወካነት የዲ እጄ ነበረች ምግብ ስንበላ ተጢሹ ትዞር ነበረች في الصحفة በሰሃኑ ላይ صحፋ ዝርግ ሰሃን ትሪ የሚቀርብ ወይ ከትሪ አነስ የሚል ነው صحፋ የሚባለው። እዛ ላይ ትዞር ነበረ እጄ እዛም እዚህም ማዕዱ ላይ እየዞርኩኝ ያነሳለሁኝ እየዞርኩኝ እየተራመርኩ እያለፍኩ በላለሁኝ። فقال لي رسول الله صلى الله عليه وسلم يا الله ملكتኛ ለኔ በዚህ ጊዜ እንዲህ አሉኝ يا غلام አንተ ልጅ ሆይ سم الله تعالى كيف يلون الله سمونا وسام مجمريا ستبلا بسم الله بل وكل بيمينك بقنيه بلا وكل بيمينك بقنيه بلا وكل مما يليك كم يقتله كفيته بلا فما زالت التوجدتم تلك طعمتي بعد كذاب هلا يتشبلالي التوجدتم بزيه ملكو بتنقروا ملكو ብቻ ሆነች متفق عليه بخارينا مسلم يتسمعون بتزغبانو وتطيش يدي تطيش مالت تدور في نواحي الصحفة كسهانو አቅጣጫ ተለያየ ክፍሎች ጋር እየዞረች ለማለት ነው። እሺ ዑመር ኢብኑ አቢ ሰለማ ረዲየላሁ ዐንሁ ይሄ ክስተት በሚከሰት ጊዜ ህፃን ናቸው። ነብዩ ሰለላሁ ዐለይሂ ወሰለም አብረው ቀርበው ነው ልጅ አቀርበው። ከዚህ ምን እንወስዳለን? ወላጆች ልጆችን ሰብስበው ጥግ አይደለም ማስያዝ በምግብ ጊዜ እንግዳ ከመጣ አላስፈላጊ ነገር ይኖራል ተብሎ ከታሰበ ብቻ ነው። ከዛ ውጭ ግን ልጆች አብረው ነው መብላት ያለባቸው። አደብም የሚማሩት አመጋገብ ላይ ችግር ካለ የምናውቀው አብረው ሲሆኑ ነው። ያለበለዚያ አመጋገባቸው ስርዓት ላይ ሊኖር ይችላል፣ ክፍተቶች ሊኖሩበት አብረው የሚያድግባቸው ነገር ሊኖር ይችላል። አብረው ሲሆኑ ወላጅ ጋር ሲሆኑ ግን ክፍተቶችን እያዩ ትምህርት ለመቅሰም ያግዛል። እግረ መንገድ የሚጣሉ አንዳንድ ቁም ነገሮችንም ይማራሉ። ህፃን ከወላጅ ብዙ ነገር ይሰማል። ስናርቀው ግን ብዙ ነገሮች ሳይታወቀን ብዙ ነገር ይቀርበታል፣ ብዙ ጥፋትም ሊያዳብር ይችላል። እና ወላጆች የተለየ ወደ ብቻ እንዲሆኑ የሚያደርጋቸው የተለየ ክስተት ካልገጠመ በስተቀር ልጆች አብረው ነው መሆን ያለባቸው። ከዚህ የነብዩ ሰለላሁ ዐለይሂ ወሰለም አካሄድም ይሄንን እንወስዳለን። አብሮ እየተመገበ ነበር ዑመር። ሌላ ከዚህ ምን እንወስዳለን? ዑመር እጄ እዛም እዚህም እየደረሰች ነው እየዞርኩ ነው ስበላ የነበረው። የልጅ ባህሪ ነው፣ ይጓጓል፣ እዛም እዚህም ይደርሳል። በዚህን ጊዜ ልጅ ነው ተውት እየተባለ አይደለም መታለፍ ያለበት። ይልቁንም ጥቆማ እየሰጡ ትምህርት እንዲማር እያደረጉ ነው ማሳለፍ። ያ ጉላም ሰሚላህ ቢስሚላህ በል። እዚህ ላይ ሰሚላህ የሚለውን ሼክ ኢብኑ ዑሰይሚን ረሂመሁላህ ቢስሚላሂር ረህማኒር ረሂም ቢባልም ችግር የለውም ይላሉ። ሼክ አልአልባኒ ረሂመሁላህ የለም መባል ያለበት ቢስሚላህ የሚለው ብቻ ነው ይላሉ። ወላሁ አዕለም። ቢስሚላህ ከዛ አልፈው የተለያዩ ነገሮችን የሚጨምሩ ሰዎች አሉ። መረጃው ላይ መቆሙ የበለጠ ነው የተሻለ ነው። ወደ ሌላ ማለፍ አያስፈልግም። መልእክቱ ጤነኛ ነው የሚለው ብቻውን ሊያዘናጋን አይገባም። ያ ጉላም ሰሚላህ ከዛስ ወኩል ቢየሚኒክ በቀኝህ ብላ። ህፃን በግራውም በቀኙም ያንንም ይሄንንም ይነካል። ዛሬ ህፃን ቀርቶ አዋቂው ራሱ በግራ መጠጣት በግራ መብላትን ፋሽን አድርጎታል። ሰው የሚመለከታቸው ሚዲያ ላይ ቀርበው በግራቸው እያነሱ ይጠጣሉ፣ ሙስሊሞች ጭምር። የሰው ልጅ በባህሪው የተሸናፊ ስነ ልቦና አለው። በስልጣኔ የበላይ የሆኑ አካላትን ብዙ ነገራቸውን ኸይር ሸር ሳይመርጥ ይኮርጃል። ሙስሊሞች የበላይ በነበሩበት ዘመን ሙስሊም ያልሆኑ ህዝቦች ነበሩ ከሙስሊሞች ሁሉን ነገር እየኮረጁ የሚማሩት የሚወስዱት። ለዚህም ነው እንዲያውም በኸሊፋዎች ዘመን ምን እስከሚያደርጉ ደርሰዋል። ሙስሊም ያልሆኑትን የተለየ የራሳቸው አለባበስ እንዲኖራቸው አስገድደዋቸዋል፣ የሙስሊሞችን እንዳይሆን።
ሙሉ በሙሉ ሙስሊሞችን ሲጠመጥሙ ሙስሊሞች እንደ ሙስሊሞች ይጠመጥማሉ። ሁሉ ነገራቸው እንደ ሙስሊም ያደርጋሉ። አውሮፓ ውስጥ የነበሩት ህዝቦች ራሱ የሙስሊሞችን ሁኔታ እየቀሰሙ እየኮረጁ ይወስዱ ነበር። ዛሬ ደግሞ በተቃራኒው በቴክኖሎጂ የበላይ የሆነው በተለያዩ ነገሮች የበላይ የሆነው አካል ሌላ ሲሆን በርካታ የሙስሊም ወጣቱ የሙስሊም ህዝብ ኸይር ሸር ሳይመርጥ የሚኮርጃቸው ነገሮች አሉ። ኸይሩን ቢመርጥ እሰየው ጥሩ ነው። ነገር ግን ከዲን ጋር የሚጋጩ ነገሮችን እንኳን ሳይመርጥ ይኮርጃል። ከነዚህ ውስጥ አንዱ ይሄን እንደ ምሳሌ የሚነሳ ነው። በግራ መጠጣት፣ በግራ መብላት ምን ይገኝበታል? ሱሪውን ዝቅ እያደረገ መቀመጫው ላይ ይታጠቃል። ምን ያገኝበታል? ጸያፍ የሆነ ነገር ልብስህን አሳጥር ሱናውን ጠብቅ ቢባል ምንም ያልመሰለውን ልብስን ማሳጠር ፋሽን ሆኖ ሲመጣ ያሳጥራል። ፋሽን ሲሆን ይሄን ፋሽን ሲፈጽም ልብሱን አሳጥሮት አጅር በሚያገኝበት ነገር ወንጀለኛ ይሆናል። ለምን? ቀስዱ ሌላ ነው። አጅር ለማግኘት አይደለም የፈለገበት፣ መከተል ነው የፈለገው። እነዚያ መከተል ነው የፈለገው እና ይሄም በግራ መመገብ ወደፊት ራሱን የቻለ አመጋገብ ስርዓት ይመጣል። የሸይጣን ተግባር ነው። ልጆችን በጊዜ ማስተማር ይገባል። ነብዩም ሰለላሁ ዐለይሂ ወሰለም ይሄንን ያደረጉት ርዕሳችን ይሄን የሚጠቁም ነውና ወኩል ቢየሚኒክ ወኩል ሚማ የሊክ ከሚቀጥልህ ከፊትህ ካለው ብላ እየተሻገረ እንዳያልፍ ማለት ነው። ልጅን አሁንም በጊዜ ማለማመድ ይገባል ማለት ነው። ምግቡ የተለያየ አይነት ከሆነ ወደፊት እናገኘዋለን ኢንሻአላህ። በዛ ምክንያት ሌላ ቦታ እየደረሰ ሊያነሳ ይችላል፣ ከፊቱም ባይሆን ማለት ነው። የተለያየ አይነት ምግብ ነው ያለው፣ ከፊቱ ያለው አንድ ነው፣ የሚፈልገው እዛም እዚህም አለ። ሌሎችም አለፍ ሊሉ ይችላሉ፣ ጸያፍ ባልሆነ መልኩ ማለት ነው። እሺ ከዚህ ቂሳ ሌላ የምንወስደው የዑመርን ልጅ ናቸው። በዚህ መልኩ ትምህርት ተሰጣቸው። ከዚያ ጊዜ ጀምሮ ከዚህ አመጋገብ ከተነገረኝ የአመጋገብ ስርዓት ወጥቼ አላውቅም እያሉ ነው። ምን ያህል የነቢዩን ሰለላሁ ዐለይሂ ወሰለም ሱና ጠባቂ እንደነበሩ እንወስዳለን ማለት ነው። وعن ابن عمر رضي الله عنهما قال كعبد الله بن عمر تيزو الله يودد الله ቸውና እንዲህ አሉ سمعت رسول الله صلى الله عليه وسلم يقول يا الله መልእክተኛን እንዲህ ሲሉ ሰምቻለሁ كلكم راع ሁላችሁም ጠባቂዎች ናችሁ፣ ኃላፊነት አለባችሁ። وكلكم مسؤول عن رعيته ሁላችሁም እያንዳንዳችሁ ደግሞ ስላለባችሁ ኃላፊነት ተጠያቂዎች ናችሁ። ይህንን ሐዲስ አሳልፈናል በቀር الإمام ኢማም የሆነ መሪ የሆነ ሰው ራዕን ጠባቂ ነው፣ ኃላፊ ነው ስለ ኃላፊነቱ። ወመስኡሉን عن رعيته ስለ ኃላፊነቱ ደግሞ ይጠየቃል። በስሩ ስላሉ አካላት ግዴታውን መወጣት አለመወጣቱ ይጠየቃል። ህዝብ መሪውን ይመስላል፣ ከስር ያለ ሰው ከላይ ያሉትን ይመስላል። ስለዚህ የነሱ መጥፋት መጠየቂያው እንዳይሆን ሊጠነቀቅ ይገባል። والرجل راع في أهله ወንድ በቤተሰቡ ላይ እንደዚሁ ጠባቂ ነው፣ ኃላፊ ነው። ወመስኡሉን عن رعيته ስለ ኃላፊነቱም ተጠያቂ ነው። ቤት ውስጥ ሸሪዓ ጋር የማይሄድ ከዲን እያፈነገጠ ያለ ነገር አለ፣ እያየ ዝም ብሎ ሊመለከት አይገባም። ወደ ቦዩን ውሃውን ወደ ቦዩ መመለስ፣ ያፈነገጠውን ወደ ቦታው መመለስ ግዴታ አለበት፣ እያየ ዝም ማለት የለበትም። والمرأة راعية في بيت زوجها ومسؤولة عن رعيتها ሴትም እንደዚሁ በባሏ ቤት ውስጥ በባሏ ቤት ሲባል ቤተሰቦቿ ጋር ያለው እነዛን ይመለከታል። እዚህ ቤት ባለችበት ቤት ምንድነች? መስኡለቱን ተጠያቂ ነች። ሐፊዘቱን እረኛ ነች ማለት ኃላፊነት ያለባት ተጠያቂነት ያለባት ነች። ስለ ኃላፊነቷም ትጠየቃለች። والخادم راع في مال سيده ومسؤول عن رعيته አገልጋይ የሆነ ሰው እንደዚሁ አገልጋይ የሆነም ቅጥረኛ የሆነ ሊሆን ይችላል። በተለያየ ዘርፍ ላይ ሰዎችን በማገልገል ላይ የተሰማራ ሰውም በጠባቂ ተደርጎ በተቀመጠበት ንብረት ላይ የባለቤቶቹ ንብረት በመጠበቅ ላይ ተጠያቂ ነው። ስለ ተጠያቂነት ኃላፊ ነው፣ ተጠያቂነትም አለበት። فكلكم راع ومسؤول عن رعيته ሁላችሁም ኃላፊዎች ናችሁ፣ ስለ ኃላፊነታችሁም ትጠየቃላችሁ። ሙተፈቁን عليه ቡኻሪና ሙስሊም የተስማሙበት ዘገባ ነው። እዚህ ላይ
يتفلقوا يتنياو النطب متقوم نو عند الرجل راع في أهله ومسؤول عن رعيته والمرأة راعية في بيت زوجها ومسؤولة عن رعيتها رأسات شنقام يتساسرون نطبوچ. وعن عمرو ابن شعيب كعمرو بن شعيب تيزو عمرو بن شعيب ابن محمد ابن عبد الله بن عمرو ابن العاص مالته كعمرو بن شعيب تيزو عن أبيه كأباتاتشو أباتاتشو مانو شعيب مالته أباتاتشو شعيب عمرو كأباتاتشو كشعيب عن جده أبات دقمو كآيات يزو أبات شعيب كآياته آياته مانو عمرو بن منو عبد الله بن عمرو ابن العاص عبد الله ابن عمرو ابن العاص قال رسول الله عن جده سبال يا عمرو آيات مالتها يدلم لببلو. وعن عمرو ابن شعيب كعمرو بن شعيب تيزو عن أبيه كابات أبات ما نوزل يتتكسو شعيب عن جده كآياته آيات يتفلقوا يا عمرو يدلم يا عمرو آيات يعني هالزقبا وسط اسمه يتوق. سلزي يمن آيات يا أبات يو آيات مالته يا أبات آيات دقمو مانو يا شعيب آيات عبد الله بن عمرو بن العاص عبد الله بن عمرو بن العاص قال رسول الله صلى الله عليه وسلم يا الله ملكتني عنده بلوالا مروا أولادكم لجوجاتهم أزازوا مروا تأزازنا بوسطو يالله. سلزي الأمر يفيد الوجوب قديتا أنهم ياسسوا مروا أزازوا أولادكم لجوجاتهم بالصلاة بصلاة وهم أبناء 7 سنين النرسو 6 ዓመት ይያሉ 7 ዓመት ይያሉ የ7 ዓመት ልጆች ይያሉ በሶላት ተዘዟቸው ወضربوهم عليها በሷም ላይ ገረፏቸው መቷቸው መቼ وهم أبناء 10 የ10 ዓመት ልጆች ይያሉ የማይሰግዱ ከሆነ وفرقوا بينهم በመካከላቸው ለዩ في المضاجع በመኝታዎች حديث حسن النووي رواه أبو داود بإسناد حسن أبو داود سليمان ابن الأشعاث السجستاني زقبوتان حسن بهنا سند. طيب تنش من السبية قال رسول الله صلى الله عليه وسلم مروا أولادكم لجوتاتشو نززوا ياندان دولاج تزاز مأتوبت على النبي صلى الله عليه وسلم. من أين تزاز لجوتشون بسولة اندياز ماشي وهم أبناء 7 سنين የ7 ዓመት ልጆች ከሆኑ ጀምሮ ልጆቹን በሶላት እንዲያዝ ነብያዊ አደራ ተጥሎበታል። እያንዳንዱ ሙስሊም ልጆቹ የ7 ዓመት ልጆች ይያሉ ስለ ዓመት ስናወራ ሸሪዓዊ የሆኑ ህጎችን በተመለከተ የምንፈልገው እስላማዊን አቆጣጠር ነው። ስለዚህ የልጆች ዓመት ሲባል በጨረቃ የለመድነው ይሄኛውን የክርስትናውን አቆጣጠር ስለሆነ የለመድነው በዛ አይደለም ካልኩሌት ማድረግ ያለብን ሂሳብ ማስላት ያለብን ይልቁንም የጨረቃው አቆጣጠር 1 ዓመት 354 ቀናት ነው ያሉት ያኛው ደግሞ 365 ቀናት ነው ያሉት ተቅሪባን። ስለዚህ የጨረቃው አነስ ይላል 11 ቀን አካባቢ ማለት ነው። በየዓመቱ ረመዳን ብታስተውሉ ባለፈው ረመዳን ያዝንበት ዘንድሮ ከያዝንበት የ11 ቀን አካባቢ ልዩነት ይኖረዋል። በየዓመቱ 11 4 ዓመት ላይ አራተኛ ዓመቱ ላይ 12 ቀን ይሆናል ልዩነቱ ተቅሪባን። በአብዛኛው እንደዛ ነው የሚሆነው 11 ምክንያቱም ልዩነቱ የ11 ቀናት ስለሆነ ማለት ነው። እነዚህ 11 ቀናት በአመቱ 11 ቀን በ7 ዓመት ነው በሶላት የሚታዘዘው ከተባለ በ7 ዓመት 11 ቀን ስናባዛው ስንት ይሆናል? ወደ 66 ቀን ማነው 77 ቀናት አካባቢ ነው። ስለዚህ ሁለት ወር ያላነሰ ይቀንሳል ማለት ነው። በ7 ዓመት ውስጥ 6 ዓመት ከ10 ወራት አካባቢ ሲሆነው ሶላት ይታዘዛል። 6 ዓመት ከ10 ወራት አካባቢ ሲሞላው አንድ ልጅ በሶላት ይታዘዛል ሶላትን እንዲሰግድ ማለት ነው። وهم أبناء 7 سنين وضربوهم عليها በሷላይ ገረፏቸው ማይሰግዱ ከሆነ وهم أبناء 10 10 ዓመት ሲሞላቸው ጊዜ እስከ 10 ዓመት ባለው ማስታወስ ስገዱ ይያሉ ማዘዝ እንጂ ባይሰግዱ አንገርፈም ማለት ነው።
አብረን መስጂድ ይዞ መምጣት ሊሆን ይችላል አብረው ከጎናችን ሶላት እንዲቆሙ ማድረግ ሊሆን ይችላል ልጆችን ከመስጂድ ማባረር አይገባም በነገራችን ላይ ብዙ ሰው የልጆችን ጉዳይ ይሰላቻል ብዙ ሰውና ይሄ ተገቢ አይደለም ባይሆን ሰው ከአጠገቡ ማድረግ አለበት ልጆቹ ሌሎች እንዳይረብሹ በተለይ ደግሞ ልጆቹ የጣሃራ ችግር ይኖርባቸዋል ተብሎ ከተሰጋ ጥንቃቄ ያስፈልጋል ይዞ መምጣት የለበትም ወይም ደግሞ በስርዓት አድርጎ መስጂድ ይዞ መምጣት ይችላል ማለት ነው መስጂድ ይዞ ከመጣ በጣም ህፃኑ ቢሆን እንኳን ራሱ የሚቆጣጠር ከሆነ ለምን ልጆች ይመጣሉ ብለን ተቃውሞ ልናሰማ አይገባም እዚህ ላይ አንድ የሚነሳ ሐዲስ አለ جنبوا صبيانكم ومجانينكم المساجد ህፃናትና የአእምሮ ህመምተኞቻችሁን ከመስጂድ አርቁ መስጂዶችን ከነዚህ አርቁ የሚለውን ሐዲስ የሚጠቅሳሉ ሐዲሱ ضعيف ነው ለማስረጃነት የሚበቃ ስላልሆነ ይሄን መነሻ አድርገን ልጆችን ከመስጂድ ልናርቅ አይገባም ባይሆን እንዳይረብሹ በተቻለ መጠን ጥንቃቄ ያደረግን እንከታተላለን ነብዩ ሰለላሁ ዐለይሂ ወሰለም መስጂድ ሲሰግዱ ልጃቸውን ኹጥባ ያደረጉ ከኹጥባ ወርደው አንስተው ያነሱበት ያቀፉበታል ሶላት እየሰገዱ ላያቸው ላይ ሲቀመጥ ስጁድ ላይ ያሉ ላያቸው ላይ ሲወጣባቸው ነበር የመሳሰሉ እንዲህ አይነት ዘገባዎች ስላሉ ምን ይጠቁሙና ህፃናትን ከመስጂድ ማራቅ አይገባም ይልቁንም መስጂድን እንዲለምዱ እንዲወዱ ተደርገው ነው መኮትኮት ያለባቸው እና 10 ዓመት ሲሞላቸው ደግሞ ገረፏቸው 10 ዓመት ቀደም ባነሳሁት መሰረት አሁን የምንከተለው አቆጣጠር የፀሐይን አቆጣጠር አይደለም የጨረቃውን አቆጣጠር እስላማዊን አቆጣጠር የምንከተለው ይሄ ደግሞ 10 ዓመት ሳይሞላ ቀደም ብሎ ነው 9 ዓመት ተقريبا ከ9 ወር አካባቢ ይመስለኛል ይሞላል ማለት ነው ይሄን ያክል ሲደርሱ ካልሰገዱ ይገረፋሉ ከዚህ በኋላ ይቀጣሉ ምን እንወስዳለን ቅጣት አንድ የማስተማሪያ መንገድ ነው ሰዎች በአሁኑ ሰዓት ቀደም እንዳነሳሁት ከነጮች የሚወስዱት ነገር እንደወረደ ጠቃሚ ነው ጎጂ አዋጭ ነው አይደለም የሚለውን ሳያስተውሉ እየወሰዱ ህፃናት ልጆቻቸው ጫማቸው እንዲነካ አይፈልጉ እያጠፉ አዳ ያደረጉ ሶላት እየተው የመሳሰሉት ቁርአን ቤት ተቀጡ ብሎ ለመደባደብ ይመጣል ወላጅ ትምህርት ቤት ተቀጡ ብሎ ብዙ ነገር ይደርሳል ልጆችን አይጠቅማቸው እንዲህ አይነት አካሄድ ይልቁንም ስሜታቸው ስስ ነው የሚሆነው የሌለ ነገር ሁሉ እኔ ልጄ ወሽ ማውቀዋለሁ ይላል የ6 ዓመት የ7 ዓመት ልጅ ሲጀመር ውሸት ምን እንደሆነ አይገባውም ይሄ ልጅ እየፈጠረ ያወራ ሁሉ ይችላል የበለጠ መቆርቆርን እንድታሳዩ ያልሆነ ስሜት ላይ ያሳይ ይችላል እንደገና ቢቀጡት እንኳን ለሱ ተቆርቆረው እስካደረጉ አፈጻጸሙ ስህተት ካለው አይ ልጄ አይገረፍ አይቀጣል ነገር ግን ብለን እንዲታረም የምንፈልገው ነገር ካለ ማንሳት እንጂ ይሄ በዚህ መልኩ ልጆችን በጣም ስሜታቸውን የሚጎዳ ጥገኛ የሆነ እንዲሆኑ የሚያደርጋቸው አካሄድ ነው በአሁኑ ሰዓት ያለው ልጆችን ምን ይዛሉ እኔ አባቴ አንድ ቀን ነቶኝ ያውቅም እናቴ አንድ ቀን ገርፋኝ አታውቅም እንደ ጀብድ አድርገው እንደ ቁም ነገር አድርገው ያወጣሉ ይሄ ቁም ነገር አይደለም ቁም ነገር ነው የሚወራ አይደለም እያጠፋ ከነበረ እየተገረፈ ማደጉ ወላጅ ለልጅ መቆርቆሩ ነው የሚያሳየው እኔ በሶፍት እየተገረፍኩ በፓስታ እየተገረፍኩ ነው ያለው በሶፍት ታስሬ በፓስታ እየተገረፍኩ ነው ያለው ወላጅ አለመንካትን እንደ ማዕረግ እንደ ጥሩ ነገር አድርጎ ማውራት ምን ቁም ነገር ሆኖ የሚነሳ ነገር አይደለም ያለፈ ነገር ይኖራል ብዙ ወላጅ ጋር የሚታወቅ ነው ይሄ ተገቢ አይደለም ቅጣቱ ማስተማሪያ እንጂ በስጭት ማራገፊያ አይደለም ቅጣቱ ልጁ ቅጣትን በሚገነዘብበት ጊዜ ነው መፈጸም ያለበት እየቀጣው ቅጣት መሆኑን ግን ካላወቀ መቀጣት የለበትም ጭራሽ ቅጣቱ ለጥፋቱ የሚመጥን ነው መሆን ያለበት ጥፋት ሲፈጸም ነው መሆን ያለበት አንዱ በጠፋው በመደዳ ይገባባቸዋል ልጆች ቤት እንዳለ ጥጊያዙ ይሄ ሰው ዛሬ ተቆጥቷል ይባላል ይሄን ያክል ማገናዘብ ለምን ይሆናል ሰው ሲጀምር መሆን እኮ የለበትም ያጠፋል ለይቶ ያጠፋል ብቻ የሚቀጣ ነው መሆን ያለበት ስለዚህ ቦታው ሲሆን አስፈላጊ ሲሆን ልጅ አይቀጣ የሚለው ፈጽሞ የሚሰራ ምክር አይደለም
እንዴ ልጅ እንዳህያ ይደበደባል ይላል። እንደዛ ተባልከ በስርዓት ይቀጣል ይላል። ቦታው ላይ ሲሆን ልጅ ይቀጣል። ቅጣት ደግሞ አይሟሟም፣ ጨዋ አይደለም፣ ምንም ያደረገው ነገር የለም። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ወድሪቡሁም ዐለይሃ በነገራችን ላይ ነጮችም እንደማያዋጣ እየመከሩበት ነው ያለው ነው። ሰው እንዲህ አይነቱ ሴት ታርም ይሻላል። ይሄ ነገር እንደማያዛልቅ እያመኑ ነው ያሉት። ነገር ግን ይፈልጉታል። የራሳቸው ህግ ጠልፈው ተብተው ይዟቸዋል። ምዕራብ ዓለም ያስተምሩ ልጆቻቸውን ይዘው የሚኖሩ ብዙ ወላጆች የሚቸገሩበት ነው። ልጆችን የተመለከተ ህግ አንድ ነገር የማይፈልገው ነገር ሲደረግበት በቃ በአንዲት መጥሪያ ወላጆች ከሱ ነጥቀው በተለይ ሙስሊሞች ሲሆኑ ልጆችን ከወላጅ ነጥቃሉ፣ ራሳቸው ያሳድጋሉ እምነት አልባ አድርገው። እሺ ወደዚሁ ልመለስ። ወضربوهم عليها وهم ابناء 10 10 ዓመት ሲሞላቸው ቀጣዋቸው፣ ግረፏቸው። وفرقوا بينهم በመካከላቸው ለያዩአቸው في المضاجع በመኝታዎች ማለት ወንድን ከሴት ነው የምንለየው? አዎ ወንድን ከሴትም ወንድን ከወንድም ሴትን ከሴትም ይለያል። እንዳቅሙ አቅሙ ካለው እያንዳንዱን አራርቆ ራሱን የቻለ ፍራሽ ሰጥቶ ከፍ ሲሉ ደግሞ ራሱን የቻለ ክፍል ሊያደርግ ይችላል። ፈሳድ የማይከተል ከሆነ መቆጣጠር የሚችል ከሆነ ትምህርት እየሰጠ ስለዚህ ጾታ ላይ የተገደበ አይደለም ማለት ነው። አንዱን ካንዱ መለየት ቢል መضاجع አይ ይሄን የሚያደርግበት አቅም የለውም አንድ ፍራሽ ላይ ነው ያደረገው ልብሳቸው መለየት። በተለይ በዚህ ሰዓት እንኳን የተሻለው ነው። በዚህ ጊዜ ቀደም ባለው ጊዜ ሰዎች አቅማቸው ደካማ ነው፣ ልብሳቸውን አውልቀው ይተኛሉ። አንድ ፍራሽ ላይ አንድ አንሶላ ለብሰው ይተኛሉ፣ ልብሳቸው ወልቆ። ይሄ ልጆችን ወደ ጥፋት ማሻገር ማለማመድ ሳይታወቅ የጥፋት ነገር በምንም መልኩ ተሳስቦ እንደሚደረስ አይታወቅም። ስለዚህ ከእንዲህ አይነት ነገር ማራራቅ ይገባል፣ ማለያየት ማለት ነው። አቅሙ ካልቻለ ደግሞ አንድ ፍራሽ ላይ እንኳን ቢሆን እያንዳንዱ የራሳቸው አንሶላ እንዲኖራቸው ማድረግ። حديث حسن رواه أبو داود بإسناد حسن. وعن أبي ثرية سبرة بن معبد الجهني رضي الله عنه كأبو ثرية يزو سماته سبرة ابن معبد قال رسول الله صلى الله عليه وسلم يا الله ملكتن يندي بلا ولا علموا الصبية هزآن اللجا استمروا الصلاة استمروا ل7 سنين ل7 عامات 7 سيون واضربوه عليها بس يتنسى قال متود ابن 10 سنين 10 عامات لجسيهون يا10 عامات لجسيهون. حديث حسن رواه أبو داود والترمذي وقال حديث حسن مالت درجة ومكاكل يا درجة لما سرجانت بكونه. ولفظ أبي داود يا أبو داود زقب علي لو قال مروا الصبية هزآن اللج ازازو مروا يميلو قال براسو تزازن بولاجوج لا يورد تزازن بالصلاة بصلاة إذا بلغ 7 سنين 7 عامات بميدرس جيزي. الشيء ولا قد يرسلنا الفعل باب حق الجاري والوصية به يقول بيت حقنا بس لا يمت أو آجراء من ملكة رأسنا. إسلام المجتمع في إسلام مهبرسب تنكر هنا تسسر በመካከሉ ያለ ማህበረሰብ ነው። በርካታ ዒባዳዎች አንድነትን ትስስርን የሚያንጸባርቁ ናቸው። ሶላት በጀማዓ ይፈጸማል። በጀማዓ ጥሪ ይደረጋል። ጥሪ ከተደረገ በኋላ በጀማዓ ይፈጸማል። አፈጻጸሙ በጀማዓ ነው። ውስጥ ላይ ያለው ራሱ ህብረት የሚጠቁም ነገር አለ። ሶላታችን ላይ አሚን ማለታችን በራሱ የሚጠቁመው ነገር አለ። አንድ ላይ መውጣቱ እንደዚሁም ጾም ላይ ራሱ ነብዩ ሰለላሁ ዐለይሂ ወሰለም ሱሙ ሊሩእየቲሂ ወአፍጢሩ ሊሩእየቲሂ ይላሉ። ጨረቃውን ስታዩ ጾሙ፣ ስታዩ አፍጥሩ ማለት በጋራ የሚሆን ነገር ነው። በጋራ የሚፈጸም ነው። ህብረቱን አንድነቱን የሚያመላክት ነው። ያላየው ቆይ ልጠብቅ አይባል። ታማኝ ሰው አይቷል፣ መረጃ በቂ ሆኖ ተገኝቷል፣ ሁሉም ይጾማሉ። ፊጥራውም ላይ እንደዚህ በጋራ ያፈጥራሉ። ዘካው እንደዚሁ አንድነትን ትስስርን አመላካች ነው። ያለው ለሌለው የሚያካፍልበት ማለት ነው። ሐጅ እስላማዊ አንድነት ገኖ የሚታይበት ነው።
መሪ ከተመሪ ነጭ ከጥቁር ወንድ ከሴት ሁሉ ያለ ልዩነት አንድ ላይ ለጌታው ተሰልፎ ይሄ ነው የሚባል የተለየ ነገር ሳይታይበት ወንዱ በጣሽ ነጠላ ልብሶችን ለብሶ ራሱን የሆነ ነገር ሳይሸፍን ዓረፋ ላይ የሚቆምበት ጣዋፍ ላይ ሁሉ አንድ ላይ የሚጋፋበት ስርዓት የሙስሊሙን ዓለም ድንቅ የሆነ ትስስር የሚያመላክት ነው። አሰላሙ አለይኩም ሰላምታችን ኢስላማዊ የሆነ ትስስርን የሚገነባ ሁነኛ ገመድ ነው። በቋንቋ የማይግባቡ ሰዎች ሳይቀሩ የሚግባቡበት ልዩ የሆነ ቋንቋ የትኛው ህዝብ ነው ይሄ ያለው? አንድ ህዝብ ሌላ ሀገር ቢሄድ ሰላምታ መለዋወጥ የሚችልበት ቃል የለም። ሙስሊሙ የትም ቦታ ሙስሊም መሆኑን ብቻ ይወቅ አሰላሙ አለይኩም ዓለም አቀፍ ቋንቋ ነው። ከዛ ባሻገር ያለውን ባይግባባ ለሰላምታ ያጥረው በሰላምታ ይለዋወጣል። ኢስላማዊ የሆነ ትስስር አሁንን ጎልቶ በጥብቅ ከታዘዘባቸው መንገዶች አንዱ ይሄ ነው። የጎረቤት ሐቅ፣ የዝምድና ሐቅ የመሳሰሉ እዚህ ላይ የመጣው ሐቁል ጃር የጎረቤት ሐቅ ወለወሲያ ቢሂ በሱ ላይ ደግሞ የመጣውን ኢስላማዊ አደራ ትዕዛዝን የሚመለከት ነው። ቃል አላሁ ተዓላ ከፍ ያለው የላቀው አላህ እንዲህ ይላል ወዕቡዱ ላህ ወላ ቱሽሪኩ ቢሂ ሸይአን ወዕቡዱ ላህ አላህን ተገዙ አላህን አምልኩ ወላ ቱሽሪኩ ቢሂ በሱ ላይ አታጋሩ። ይሄ ማጋራት የሚባለው ቃል ሲደጋገም አንዳንዴ የተለመደ ቃል ትኩረት ያጣል። ብዙ ጊዜ የተለመደ ቃል ትኩረት ያጣል። ኮንሰፕቱ የተፈለገው ቃሉ ምንድነው? ብዙ ጊዜ ሰው ከህፃንነቱ ጀምሮ ፀሐይ በምስራቅ እየወጣች በምዕራብ ስትገባ ይቷል። ይሄን ነው የሚያየው። ተአምርነቷን ይረሳዋል። በድግግሞሹ ብዛት የተነሳ ሰፈር ላይ ወርወር ከሚሉ ታክሲዎች ለይቶ ያያል። የአላህ ትልቅ ተአምር መሆኑ ይዘነጋል። ፀሐዩ፣ ከዋክብቱ፣ ጨረቃው ተአምር ናቸው። ተራራው፣ ዛፉ ራሱን የቻለ ብዙ ነገር ነው የሚያሳየው። እንስሳቱ ብዙ ተአምር በውስጣቸው አለ። የሰው ልጅ ቢወልድ ይጦረኛል ብሎ ያስባል። እንስሳቶች ልጆቻቸው ላይ እንደዛ የሚሆኑት ምን ጠብቀው? ላም እንዴት ነው ለልጇ የምትሆነው? ወፍ ዶሮ ለጫጩቶቿ እንዴት ነው የምትሆነው? ይጦሩኛል ብላ ጠብቃ አይደለም። ተአምር ነው ያለው በዚህ ውስጥ። ይሄ ጥብቅ የሆነ ትስስር ባይኖር ኖሮ ህይወት እኮ አይቀጥልም ነበር። ህይወት አይቀጥልም። ወፍ እንቁላል ጥላ በዛው ብትቀር ጫጩቶቿን እየመጣች ባትከታተል ባታበላ ህይወት አይቀጥልም ነበር። ላም ልጇን ወልዳ ጥላው ብትቀጥል ምንድን ነው የሚከተለው? እያንዳንዱ ነገር ብናስተውል ተፈኩር ብናደርግ የሚወሰድ ትልቅ ቁም ነገር አለው። ልክ እንደዚሁ ወደዚሁ ስንመለስ ወዕቡዱ ላህ ወላ ቱሽሪኩ ቢሂ ሸይአን ቃሉ ስለተደጋገመ ትኩረታችንን እንዳይሳሳ ለማስታወስ ነው የፈለጉት። እንዳታጋሩ። አታጋሩ ማለት ምንድነው? ለአላህ እንደምትሰጡት ለሌላ አትስጡ ነው። አላህን ጥላችሁ እነሱን አትገዙ አይደለም የሚለው ልብ በሉ። አላህን ጥላችሁ እነሱን አትገዙ አይደለም። ግልጽ የሆነ ጥፋት ነው እሱ ይታወቃል። ከዛ ባሻገር ወላ ቱሽሪኩ ቢሂ በሱ አታጋሩ። እሱን ይዛችሁ ሌላ አትጨምሩ። ለሱ እንደምትሰግዱት ለሌላ አትስገዱ። እሱን እንደምትማጸኑት ሌሎችን አትማጸኑ። በሱ እንደምትምሉት በሌሎች አትማሉ። በሱ አታጋሩ። ንግድ ላይ ሰዎች ሸሪካ ናቸው፣ ተጋርተው ነው የሚሰሩት ማለት ነው አይደል? አንድ ሰው ብቻውን እየሰራ ሸሪካ ነው አይባል። ቁርአን በጋራ የሚቀሩ ልጆች ይኖራሉ። ከኔ ጋር ሸሪካ ነን ይላሉ። አብረን ነው የምንቀረው፣ አንድ ላይ ነን ማለታቸው። ሽርክ ስንል ይሄ ኮንሰፕት መምጣት አለበት፣ አእምሯችን ላይ ልባችን ላይ መምጣት አለበት። ምንድነው የተፈለገው? እኔ ከአላህ ውጪ ሌላ ፈጣሪ አለ አላልኩ ይላሉ ሰዎች። የሽርክ ግንዛቤ እንደሌላቸው ነው ከዚህ የምንረዳው። ሽርክ ማለት ልክ ለአላህ የሚፈጽሙትን ዒባዳ ለሌላ ሲያደርጉት በዚህን ጊዜ ማጋራት ተፈጽሟል። እርድ አምልኮታዊ ዒባዳ ሆኖ ሲቀር ለፍጡር መሄድ የለበትም። ተማጽኖ ለአላህ ብቻ የምናደርገውን ለፍጡር ካደረግነው ሽርክ ተፈጽሟል። በዛ ዒባዳ ለፈጣሪም ለፍጡርም እያደረግን ማጋራት እየተፈጸመ ነው ማለት ነው። ስለዚህ ወላ ቱሽሪኩ ቢሂ ሸይአን በሱ ላይ በምንም በሱ ሐቅ ላይ እንዳትደራደሩ እንዳታጋሩ። ወቢልዋሊደይኒ ኢሕሳናን በወላጆችም ላይ መልካምን ዋሉ። ራሱን ችሎ ስለሚመጣ አልፈዋለሁ። ወቢዲል ቁርባ በዝምድና ባለቤቶችም ላይ፣ ወልየታማ በየቲሞችም ላይ፣ ወልመሳኪን በምስኪኖች በደካሞችም ላይ እነዚሁ መልካምን ዋሉ። ወልጃሪ ዚል ቁርባ ያለነው ርዕስ እዚህ ላይ ነው። ለዚህ ነው የተፈለገው። ወልጃሪ
ለጎረቤት መልካም ነው አሉ ምን አይነት ጎረቤት ذل قربى የቅርበት ባለቤት የዝምድና ባለቤት የሆነ والجاري الجنوبي እንዲሁም ዝምድና የሌለው ባዳ የሆነ ጎረቤትም እንደዚሁ ዝምድና ሲኖር ሐቁ ይጨምራል የጉርብትና ሐቅ አለ የዝምድና ሐቅ አለ ዝምድና ሳይኖር ሲቀር ደግሞ አሁንም ሐቅ አለ ዝምድናው እንኳን ባይኖር የጉርብትናው ሐቅ ይቀጥላል والجاري ذي القربى በሌላ በኩል ምን ያሉታሉ ቅርብ የሆኑ ከጉርብትና አንፃር የበለጠ የቀረቡት والجاري الجنوب ራቅ የሚሉ ጎረቤቶችንም እንደዚሁ ታሳቢ አድርጉ መልካም ዋሉላቸው والصاحب بالجنب በጎን ያለ ባልደረባ ጓደኛም እንደዚሁ የሥራ ጓደኛ ሊሆን ይችላል ባገር ጓደኛ የሆነ ሊሆን ይችላል በመንገድ ላይ በጉዞ ላይ ጓደኛ የሆነ ሰው ሊሆን ይችላል ለነዚያ መልካም ምን ዋሉ ጓደኝነት ኒዕማ ነው ይህን ኒዕማ ብዙ ጊዜ ዋጋ እናሳጣዋለን በቀላል ለዘመናት የዘለቀ ጓደኝነት እንደዋዛ ይናዳል እንደዋዛ ዋጋ እናሳጣዋለን መሆን የለበትም ጓደኝነት ምን ይፈልጋል ፍጹምነት ጋር አይሄድም አንዳንዴ ያዩ እንዳላዩ ማለፍ ይፈልጋል ጥፋት ተፈጽሟል ሂሳብ ውስጥ ከገባን ጓደኝነት አይዘልቅም ሰዎች ነና 3-4 ጓደኞች አሉ ጥብቅ የሆነ ቅርርብ አለን አንዱ ወለለበት ስለሱ ጥሩ ያልሆነ ማያስደስተው ነገር ልናነሳ እንችላለን አለ ሁላችንም ጋር ይከሰታል ግን ሌላኛው ያንኛው አካል ሲሰማ ሊከፋ ይችላል ነገሩን ቀለል ማድረግ አለብን እኛም ብንሆን የምናደርገው ነው የሚለውን አስበን ከፍተቶችን እየሞላን በዛ መልኩ ካልያዝ ነው ጓደኝነት ትልቅ ኒዕማ ነው ትልቅ ሀብት ነው ለችግር ለተለያዩ ነገሮች ሰው የሚደርስበት ነው ጉዳይ የሚያወያይበት ነው እና والجاري والصاحب بالجنب ሌላው ቀርቶ በመንገድ ላይ የተገናኘ ባልደረባው ራሱ አታ ሊያደርገው አይገባም ታክሲ ላይ የተገናኘው ሰው ሊሆን ይችላል መንገድ አብረህ የምታቋርጠው ሰው ሊሆን ይችላል አዛ የምናደርግበት ሁኔታ መኖር የለበትም መልካም መዋል ያስፈልጋል وابن السبيل ለመንገደኛ وما ملكت ايمانكم እጆቻችሁ ለተቆጣጠሯቸው በጊዜው ባሪያዎች ነበሩ ለባሮችም እንደዚሁ ከስራችን ሰራተኞች ሊኖሩ ይችላሉ እነሱን እንዴት አድርገን ነው የምንይዛቸው በትንሽ በትልቁ እያስከፋን ሐቃቸውን እየወሰድን ከአቅማቸው በላይ እያሸከምን መሆን የለበትም መልካም መዋል እንዲያውም የቻለ ሰው በዒዶች መልካም ሊውልላቸው ይችላል ማስደሰት ደሞዛቸው ላይ ሳይጠይቁ ሊጨምር ይችላል ስራው ላይ ማገዝ ሊሆን ይችላል አብሮ በመብላት ሊሆን ይችላል ጥሩ ፊት በማሳየት ሊሆን ይችላል በተለያየ መልኩ መልካም መዋል ኢስላም በዚህ መልኩ አጠቃላይ ሙተካሚል የሆነ ሙጅተማዕ እንዲኖር በተለያየ አቅጣጫ ያሳስበናል ማለት ነው አዳንደርሳን እሺ وعن ابن عمر وعائشة رضي الله عنهما بلو እሺ عنهم بلو የተሻለ ነበር عنهم بلو ቢያሰፍሩት የተሻለ ነበር ለምን የሶስት ሰሃባ ተጠቅሷል ማን ابن عمر يا عمر ليش تتكسوال عمر تتكسوال سوستنيا دمو عائشة رضي الله عنهم بلوت يتشال نبر رضي الله عنهم اسلو ابن عمر لنا عائشة لا تقولت مالتنا والله اعلم كولة صحابيوች تيزو قال انديه بلوال قال رسول الله صلى الله عليه وسلم يا الله ملكتني انديه بلوال ما زال جبريل التوجدم يوصيني አደራ የሚለኝ ከመሆን አልተወገደም ቢልጃሪ በጎረቤት ላይ حتى ظننت እስከማስብ ድረስ እስከምጠረጥር أنه سيورثه እሱን ያስወርሰዋል ጎረቤቱ ሲሞት ውርስ ውስጥ መግባት አለበት ብሎ ይነግረኝ ያዘኝ ይሆን ወይ ብዬ እስከምጠረጥር ድረስ በጎረቤት ጉዳይ አደራ ደጋግሞ አጥብቆ አደራ ብሎኛል قالوا النبي صلى الله عليه وسلم متفق عليه بخاري ومسلم يتسمعوا زغبان ይህን ያክል የተነከረ የጠበቀ ነው ማለት ነው وعن ابي ذر رضي الله عنه كابو ذر تيزو سماچو جندب بن جناده قال رسول الله صلى الله عليه وسلم يا الله ملكتኛ እንዲህ ብለዋል አሉ يا ابو ذر ሆይ اذا طبخت مرقة إذا طبخت بككلك جزي مرقة يعني مرق ያለው ነገር በቀቀልክ ጊዜ ስጋ በጣልክ ጊዜ
فأكثر ماءها وهو بزال رقاتنا وتعاهد جيرانك ጎረቤቶችህን ጠይቃቸው አግዛቸው ከዛ ካፍላቸው አሉ رواه ሙስሊም የዘገቡት ይህን የመሰለ ዲን ይህን የመሰለ አደራ ችላ ብለናል ማን ነው ጎረቤቱን የሚያስታውስ በእንዲህ አይነት ነገር ማን ነው ትዝ የሚለው ጎረቤቱ በተለይም አቅመ ደካሞች ችግረኞች ሲሆኑ ይህን ማድረግ የማይችሉ የሚችል የሆነ ሰው በዚህ መልኩ በተለያየ ጊዜ ሲያርድ ጎረቤቶቹ እየተመለከቱ ዝም ብሎ ማሳለፍ ተገቢ አይደለም ማለት ነው በሚችለው ማገዝ አልፏል وفي رواية له በሌላ የሳቸው የሙስሊም ዘገባ عن أبي ذر قال كأبو ذر تيزون بلوى إن خليلي صلى الله عليه وسلم خليل لي يكون وداج ማለት ነው የራሳቸውን ውዴታ እየገለጹ አቡ ሁረይራ ለነብዩ صلى الله عليه وسلم ያላቸውን አቡ ذر ማለት ነው አውሳኒ አደራ ብለውኛል አሳስበውኛል መክረውኛል إذا طبخت مرقا مرق ያለው ነገር በጣርክ ጊዜ فأكثر ماءه مرق ወይም ደግሞ መረቁን ራሱ ለመረቅ ፈልገህ በምትጥር ጊዜ ውሃውን አብዛው ثم انظر ከዚያም ተመልከት ፍቀዳቸው أهل بيت من جيرانك ከጎረቤቶች የተወሰኑትን ቤተሰቦች አስታውሳቸው የሚያስፈልጋቸው ይኖራሉ እነሱን አስታውሳቸው ሁሉ ጎረቤት ለማለት አይደለም ለሚያስፈልጋቸው አቅማቸው ደከም ለሚሉት فأصيبهم منها ከሷ አግኛቸው ማለት ስጣቸው بمعروف በመልካም ማግኛቸው በመልካም ላክላቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ አንድ ሰው ለሌሎች ሲመክር ለልጆቹ ለቤተሰቦቹ ለጓደኞቹ አደራ ከሚያስተላልፋቸው አደራዎች አንዱ በጎረቤቶች ላይ መልካም መዋል ነው በተለይ ሀብት ያለው ሰው የበለጠ ማስታወስ አለበት በተለይ በዚህ ዘመን የሰው ልጅ ከስነ ምግባር የራቀ ከዲን የራቀ በሆነበት ጊዜ ጎረቤቱ መከታው ነው የችግር ጊዜ ደራሹ ነው ለሚያስፈልገው ነገር እንደገና ዱንያ ከፍና ዝቅ አላት ዛሬ ከፍ ያለ ሰው ነገ ሌላ ቦታ ሊሆን ይችላል ዛሬ ዝቅ ያለው ነገ ሌላ ቦታ ሊሆን ይችላል ምን ይላል ወደ ላይ ስትወጣ ወደ ታች ያሉትን አትርሳ ስትወርድ ትገናኛላችሁና ይባላል ወደ ላይ ስትወጣ ከፍ ያለ ደረጃ በዱንያ ከፍ ስትል በስልጣን በሀብት በተለያየ ነገር ወደ ላይ ስትወጣ ወደ ታች ያሉትን አትርሳ ስትወርድ ትገናኛላችሁና ይላል እና ሰው በተለያየ አቅሙ አላህ በሰጠው ነገር ሌሎችን ሊፈቅድ ሊያስታውስ ይገባል በተለይ ደግሞ ጎረቤትን ማለት ነው أشهد كتاب حديثنا الفلم وعن أبي هريرة رضي الله عنه أن النبي صلى الله عليه وسلم قال نبياتنا نديه بلولا أبو هريرة والله لا يؤمن والله لا يؤمن والله لا يؤمن بالله ونبي آيامنا إيماني اللوم بلو سوست قزي لقاق متناقر النبي صلى الله عليه وسلم قيل من يا رسول الله ما نوصي الله ملك تنياهو يتبعي قال الذي لا يأمن جاره بوائقه أيامنم يتبالو الذي يانو لا يأمن جاره قربيته يما يمنو يما يتمامن بذي هنا بوائقه تنقلوتن كفات يما يمنو يهونسو كفات يدرس بنيال بلو يميساقو يهونسو متفق عليه بخاري ومسلم يتسمى مبت زقبان وفي رواية لمسلم بل لا مسلم زقبا دقمو لا يدخل الجنة جنتنا يقبا من لا يأمن جاره بوائقه وربيته بوائقه بائقة يمي لو سيبزا بوائق هنا بائقة من دنو طفات كفات مالتنا وربيته كفاتوچن يما يامنو يهونسو وربيته كفات يدرس بنيال بلو يمي ساقو يهونسو البوائق بوائق مالت الغوائل والشرور غوائل جمع غائلة يمي لو نتلا سيبزا غوائل هنا غوائل مالت من دنو تفاتوج مدفو نقروج والشرور كفاتوج بذي حديث وسط نبي صلى الله عليه وسلم دقاقم وبممال آلام منمر ይሄ ጥፋት የሚገኝበት የሆነ ሰው ኢማን የለውም ኢማኑ አደጋ ላይ የወደቀ ነው
ከእስልምና ወጥቷል ለማለት አይደለም ግን ይሄ ጥፋት ኢማንን የሚጎዳ ነው እምነቱ የተሟላ አይደለም አደጋ ላይ ነው ያለው እንደ ጥፋቱ መጠን ኢማኑ በዛው መጠን ይጎዳል والله لا يؤمن والله لا يؤمن والله لا يؤمن ማን ነው ተብለው ሲጠየቁ الذي لا يأمن جاره ጎረቤቱ የማያምነው የሆነ ጎረቤቱ ከሜዳ ተነስቶ ጠርጣሪ ሆኖ የሚጠረጥረው አይደለም የእውነትም ማጥፊ በመሆኑ የተነሳ ይሄ ሰውዬ ጉዳት እንዳያደርስብኝ ይሰጋለሁ እያለ በስጋት የሚመለከተው ድንበር ይገፋብኛል ብሎ የሚሰጋው ሊሆን ይችላል ርቄ በሄድ ቤቴን ይዘርፈኛል ብሎ የሚሰጋው ሊሆን ይችላል ልጆችን ያበላሻል ብሎ የሚሰጋው ሊሆን ይችላል ከሚስቴ ጋር እንደዚሁ ትዳሬን ያጠፋል ብሎ የሚሰጋው ሊሆን ይችላል ብቻ በየትኛው በሆነ ሰበብ ጉዳት ያደርስብኛል ብሎ ጎረቤቱ የእውነትም አስጊ በመሆኑ የተነሳ የሚሰጋው የሆነ ሰው ኢማን የለውም እምነቱ አደጋ ላይ የወደቀ ሰው ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ ጎረቤቶች ጋር የሚኖረን አላቃ ኢማናችንን ሊወስን ይችላል በኸይርም በሸርም ለጎረቤት መልካም ስንውል በዛ ሰበብ ኢማን ይጨምራል ካልሆነ ደግሞ ክፋት ከሆነ ያለው ኢማናችንን አደጋ ላይ ይጥላል ማለት ነው وعنه قال رسول الله صلى الله عليه وسلم አሁንም ከአቡ ሁረይራ ተይዞ መልእክተኛው እንዲህ ብለዋል አሉ ያ ኒሳء المسلمات እናንተ ሙስሊም የሆናችሁ ሴቶች ሆይ لا تحقرن جارة لجارتها جارة ጎረቤት ሴት ፈጽሞ እንዳትንቅ لا تحقرن ፈጽሞ እንዳትንቅ جارة ጎረቤት لجارتها ለጎረቤቷ እንዳትንቅ ولو فرس نشات የፍየል ኮቴ ብትሆን እንኳን የፍየል ኮቴ አይበላም የሚበላ ነገር አይደለም በዚህ ደረጃ የቀለለ ነገር እንኳን ቢሆን ለጎረቤቷ ውለታ በመዋል ላይ ትንሽ ናት ብላ እንዳትንቅ የምትችላትን ውለታ ተዋል የምትችላትን ነገር ታድርግ ስለዚህ ለጎረቤት ትንሿ እንኳን የምትደረገው ነገር ትልቅ ዋጋ ስላላት ሰዎች በሚችሉት ነገር በመልካም ሊተዋወሱ ይገባል ማለት ነው እሺ የተወሰኑ ጥያቄዎችን አያለን ካፊር በሆነ ሰው ላይ የጉርብትና ሐቅ አለ ወይ ምናልባት የተፈለገው ጎረቤታችን ካፊር ሆኖ የጉርብትና ሐቅ ይኖርብናል ወይ ከሆነ አዎ አለ የጉርብትና ሐቅ አለ ሙስሊም ሲሆን ተጨማሪ የሙስሊምነቱ ሐቅ አለ ዘመድ ሲሆን ሶስተኛ የዝምድና ሐቅ ይጨመራል አይ በራሱ በካፊሩ ላይ ሐቅ አለበት ወይ ለማለት ከሆነ ከዚህ የበለጠ ነገር ብዙ ነገር ስላላሟላ ቢያሟላው የጉርብትና ሐቅ ቢያሟላው ዋጋ ይኖረው ግን ዝርዝር የሸሪዓ ህግጋት ይመለከቷቸዋል ወይ ባይፈጽሟቸው ይጠየቃሉ ያው ይጠየቃሉ ቢፈጽሟቸው አጅር ያገኛሉ አያገኙም እዚሁ በዱንያ ላይ ይጠቅማቸዋል መልካም ከሆነ ወይ የሆነ ሸር ይመለስላቸዋል ወይም ደግሞ የሆነ ጥቅም ያገኙበታል ለአኺራ ግን ለመሻገር መሰረቱ ኢማን መኖር አለበት والله اعلم አብዱል አሰድ ምን ማለት ነው ትርጉሙ እንደዚህ ብሎ መሰየም ይቻላል ወይ ቀደም ሐዲስ ስላሳለፍን ነው በዚህ ስም عن ابي حفص عمر بن ابي سلمة ابو سلمة ማለት ደግሞ አብዱላህ ابن عبد الاسد ነው ስሙ ይሄን አንስተን ነበር በዛ የተነሳ ይመስለኛል ጥያቄ ይሆን አብዱል አሰድ አሰድ አንበሳ ማለት ነው አረቦች ዘንድ እንዲህ አይነት የመሳሰሉ የተለያዩ ስሞች አሉ አብዱል አሰድ አብዱል ዑዛ አብዱል ላት የመሳሰሉ በጣዖቶችም የመሳሰሉ ስያሜዎች አሏቸው አብዱል ሙጠሊብ እነዚህ ስሞች ይፈቀዳሉ ወይ አይፈቀዱ እና ለምን ተጠቀሙ ለማለት ከሆነ የሙስሊሞቹ ስም አይደለም እዚህ ላይ የአባት ነው ሰሐቢዩ ማን ነው አብዱላህ ኢብኑ አብዱል አሰድ ስለዚህ ስሙን መጠቀም እንዲህ አይነት ስሞችን መጠቀም አይቻልም አብዱል ሙጠሊብ ሲቀር ያሉ ሰዎች አሉ ያን ቢሆን ግን አይቻልም ያለፈ ስለሆነ ነው ነብዩ ሰለላሁ ዐለይሂ ወሰለም ያልቀየሩት ያለፈ ስለሆነ እንጂ ከዚያ በኋላ አብዱል ሙጠሊብ ማለት ይቻላል ለማለት አይደለም ወደ ፍጡር ባርነትን በሚጠቁም መልኩ ስም አይወጣም በአገራችን ያለው አብድ ብቻ ተብሎ ስም ስለሚወጣ አብዱ ሁሴን አብዱ መሐመድ የሚባለው እዚህ ውስጥ የሚገባ አይደለም ምክንያቱም የሁሴን ባሪያ የመሐመድ ባሪያ ለማለት አይደለም ስሙ የሚወጣው ነገር ግን ይሄንን ማሻሚ ቃል እንዳይሰጥ
ለአላህ ባርነትን በሚሰጥ መልኩ አብዱል አዚዝ አብዱላህ አብዱራህማን እያሉ መሰየሙ የበለጠ የተሟላ ያደርገዋል። እናትን ለማስደሰት ብሎ ቁርአንን መሐፈዝ እንዴት ይታያል? መልካም ነው፣ ጥሩ ነገር ነው። የእናትን ትእዛዝ መፈጸም አለበት። በአንድ መልካም ስራ 3-4 ንያ በማሰብ 3-4 ኸይር ስራዎችን አጅር ልናገኝ እንችላለን። በአንድ ሐጅ በአንድ ዑምራ 3-4 ዒባዳዎችን ልናስብበት እንችላለን። ልክ እንደዚሁ እዚህ ላይ እናቴን ቁርአን ሐፍዤ የጌታዬን ቃል ይዤ እናቴን ማስደስታለሁ ብሎ ቢነሳ አጅር ያገኝበታል። እሺ ለተጁሙዓ አብዛኛው የሚቀራው ሱረቱ ካህፍ ነው ይላሉ። ሌሎች ስራዎችንም ሌሎቹ ቀሪዎችንም እንዲቀርቡ ያበረታታሉ። ጁሙዓን የሚመለከተው በጁሙዓ ቀን ሱረቱ ካህፍን የሚመለከተው በርካታ ዓሊሞች ለመረጃ በቂ ነው በሚል ሱረቱ ካህፍ መቅራት የተወደደ እንደሆነ ጠቁመዋል። ሌሎች ከጁሙዓ ጋር የተቆራኘ አይደለም፣ ሐዲስ ላይ የተወሰነ የሰነድ ችግር አለ፣ ጁሙዓ ጋር አይደለም ተያይዟል። አጠቃላይ ሱረቱል ካህፍ መቅራት ያለው ዋጋ ላይ ተጠቆሙ ይላሉ። አላሁ አዕለም። ዞሮ ሱረቱል ካህፍን መቅራት ሌሎች ስራዎችን መቅራት አጅር ያለው ነው። ሱረቱል ካህፍ ደግሞ ከለቱ ጋርም ተያይዞ የመጣ ዘገባ ስላለ የበለጠ ዋጋ ይኖረዋል። እዚህ ላይ ይበቃናል። ሱብሓነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ